በጦርነት ውስጥ ትልቁ መሳሪያ ዘመናዊ ታንኮች ወይስ የተራቀቁ መሳሪያዎችና ሚሳኤሎች? ብዙዎች መሳሪያ ይላሉ። ነገር ግን በጦር ሜዳ ላይ ድልን የሚወስነው የትጥቅ ጥራት ሳይሆን ያንን ትጥቅ የጨበጠው እጅና ያ እጅ እንዲንቀሳቀስ የሚያዘው ልብ ወይም ሞራል ነው። ሞራል በአንድ ሰራዊት ውስጥ ያለ የአእምሮ ዝግጁነት፣ በራስ መተማመንና ዓላማን የመከተል ጽናት ነው። በጦርነት ውስጥ የሞራልና የቁሳቁስ ጥንካሬ ጥምረት እንዲሁም የስነ ልቦና ዝግጁነት ከፍተኛ የሆነ ድልን ለመቀዳጀት ከጥይት በላይ ዋጋው እጅግ የላቀ ነው። የመሪው አብሮነት፣ አስፈላጊ ሎጂስቲካዊ አቅርቦቶች፣ የቤተሰብና የሕዝብ ድጋፍ እንዲሁም የተሟላ ትጥቅ የታጠቀና ሞራል ያለው በስነ ልቦናው የተዘጋጀ ሰራዊት የማይበገር ኃይል ይኖረዋል። የጥቁር ሕዝቦች የነጻነትና የድል ቀን የሆነው የአድዋ ጦርነት የኢትዮጵያ ሰራዊት በዘመናዊ ትጥቅ ከታጠቀው የጣሊያን ጦር ጋር ሲገጥም የነበረው ትልቅ መሳሪያ ሀገራዊ ኩራትና የሞራል የበላይነት ነበር። ያንን ታላቅ ጦርነት ታሪክ የቀየረው የጥንት አባቶቻችን የነበራቸው የሞራል ስንቅ ዛሬም ድረስ ከትውልድ ወደ ትውልድ በመሸጋገር ለአሁኑ የመከላከያ ሰራዊታችን የሞራል ስንቅ ሆኖ በመቀጠሉ በሚፈጽማቸው ግዳጆች ሁሉ የድል ሰራዊት እንዲሆን አስችሎታል። ከሰራዊታችን ክፍሎች አንዱ የሆነው የደቡብ እዝ ለሚሰጠው ማንኛውም ግዳጅ ያለውን የስነ ልቦና ዝግጁነትና ሞራል እንዲህ ይገልጻል። ሰራዊት ማለት የሰዎች ስብስብ ብቻ ሳይሆን የሞራል የራዕይና የዓላማ አንድነት ስብስብ ነው። ሞራል ያለው ሰራዊት ተራራ ይንዳል። ለቆመለት ዓላማ ከራሱ በፊት ለሕዝብና ለሀገር ሲል ራሱን መስዋዕት ያደርጋል። በተቋማችን መከላከያም የዘመናዊ ሰራዊት ግንባታ ሂደቱን ለማስቀጠልና የሰራዊቱን ሞራል ይበልጥ ለማጎልበት ዘርፈ ብዙ ስራዎች እየተከናወኑ ይገኛሉ። ከአሸናፊነት ጀርባ ያለው የሰራዊት ሞራል ሚስጥር በተመለከተ በአጭሩ አስቃኘኋችሁ። ያላችሁበት ሰላም